ምክንያቱም እነሱ ራሳቸው በራሳቸው ህይወት ተጫዋች ሆኖ ለራሳቸው በባላቸው ላይ ተባልጎ ባለጌ ሆኖ ለካ ለባለጌ ባለጌም አለው አይደል እንዴ? ለባለጌ ሰው ባለጌም ነው ያለው። እና ዛሬ አንድ ሁለት ደስ አሉኝ። ወላሂ ነው የሚላችሁ። አንድ ሁለት አስተያየት ነው ያሰጡት። ነገ ደግሞ በእኔ ላይ ምንድን ነው የሚደርስብኝ? ነገስ ደግሞ የኔ ህይወት እንዴት ነው ብላችሁ ለምንድን ነው የማታስቡት? እነሱ እኮ እየሰሩ ያሉ ስራ ነው ብለው አንድ ሁለት ገብቶ አስተያየት ሰጡ ማለት ነው። ነገር ግን እነሱ ያን ያህል የፈሩት ለምንድን ነው? የሰው ወርቅ ያደንቅላል። የሰው ነገር የሰውም ነው። የራሳቸው ቢሆን አብረሽ ወይ ደግሞ ነፃ ወንድ ቢሆን ወይ ደግሞ ዝም ብሎ ሲንግል ቢሆን ችግር የለም። ይሄን ያህል አይፈሩም ነበር። እኛ ደግሞ ያቺ ነብሯ ብትሸነፉም ያው ነው። ነገር ግን ሚዲያውን ዛሬም ነገም ከነገ ወዲያም የምትመራው ሩታ ሀፍቴ ብቻና ብቻ ናት። ማንም እሷን ሊያሸንፍ ከሳው እንኳን የጥፍሯ ቆሻሻ ያክል የሚመጡት ማለት ነው። እነሱ የተሸቀለባቸው ነው። ምክንያቱም እነሱ አላወቁም እንጂ ለሩታ በትክክል ሰራተኛ ናቸው። እንደ ሰራተኛ ነው የተቆጠሩ አሉት ማለት ነው። ገባቸው አይደል? ነገር ግን አብረሽ እንኳን ሄርሜላን ስሟን ጠራው። ያችን የሜዳዋን አህያ ያችን ወሸምትን ለራሱ ሊነካት ወላሂ ነው የሚላችሁ በረጅም እንጨት አይነካት ነው። በረጅም እንጨት ምክንያቱም እዩትና በቤቱ እሱ ከለቀቃት ምን ያህል ይሆናል? ሀታ እንኳን የዩቱቡ ቲክቶኩ ራሱ ጠልተዋታል። የአብረሽ ቲክቶኩ ራሱ ማለት ነው። በዚህ 2 ቀን ከልጁ ጋር የለቀቀው ቪዲዮ እና የእሷን ቪዲዮ ገብታችሁ እዩ። ምክንያቱም አይፈልጋት እሱ ጉጉት ምንድን ነው? እሷን 100 ሺህ ያስገብተው ከህይወቱ ውልቅ ሊያደርጋት። ለዛ እኛ ተባብረን በእህትነት ልለምናችሁ፣ እኛ ተባብረን ይችን የሜዳን አህያ በህይወታችን እናውጣት። ትውጣለን። እኛ በዚህ ነገር ምንም የተማርነው ነገር የለም። በእርግጥ የዛሬ 2 ዓመት ተምረናል። ባል እንዴት እንደሚከበር፣ ሚስት እንዴት እንደምትከበር፣ ለፍቅር እንዴት መስዋዕት እንደሚከፈል ሁሉንም ተምረናል። የአሁኑ ደግሞ ምንም ማስተማር አይደለም። ምክንያቱም የዛሬው ምንድን ነው? አንድ ሴት ልጅ አንድ ከወለደች ተሰብራ ቤት እንደምትቀራ እንደ ሰራተኛ አንቺ የትም እንዳትሄጂ፣ የትም እንዳትወጪ፣ የትም እንዳትገቢ፣ አንቺ በቤት ብቻ ቁጭ በይልኝ። ባልየዋ ደግሞ እንደፈለገው ሊንዘላዘል ማለት ነው ከፈለገው ሰው ጋር። ይሄ አይመጣው። ምክንያቱም ሁላችንም አንድ ነን። አብርሽና ሩታ ደግሞ ለራሳቸውም እየሰሩ ነው፣ ሰውንም እያሰሩ ነው። ግን እንዲህም ሆኖ የተሰደቡ ነው ያሉት። እነሱ ለራሳቸው ሰው ለሰው እኮ ነው እየጠቀሙት ያሉት። አብርሽም ቢሆን ሩታ ሁለቱም ለሰው እኮ ነው የተሰደቡት አሉት። እነዛ በቡታጀራ ውስጥ እንደ በድንጋይ ላይ ቁጭ ብሎ ፀሐይን ሲሞቁ የሚውሉት ኩነኔ ሁላ ነው። አዲስ አበባ የት እንደሆነች፣ አዲስ አበባ መግቢያ የት ነው መውጫ የት እንደሆነች ያላወቀ ሁሉ ዛሬ መጥተው በሩታ ላይ አሁን ከፈተ ነው። ይሄን የሚያስከፍተው ማነው? ባልተብዮ ነው ማለት ነው። እሷን ቢያስከብራት አይ ሚስቴ ናት። አንዱ ቀን እኮ አብርሽ ወጥቶ ሩታ ሚስቴ ናት እንደዚህ እንዳትሏት አይሉም ነበር። ዛሬ ይሄ ጭራ ጥርሳም እኮ ይሄ ማን ነው የሚባል ይሄ አሚሩ የሚባል ቦርኮ ትላንት መጥቶ ምንድን አለው? ዛሬስ መጥቶ ምንድን አለው? ያን ሀል እኮ የሚያስከብረው እሱ ነበር። ሩታ በህይወቷ ደስታ መጥቶ ያን የፈለገው ነገር ይሁንና ማለት ነው። ክብር በራስ ነው የሚጀምረው አይደል እንዴ? ደስታ መጥቶ እኮ ምንድን ነው ያለችው? እኔ አንተ ባሌ እንድታስተባድበብኝ ነው። እንኳን ዛሬ ባሌ ቢሆን ትላንት ባሌ ነበር፣ የልጄ አባት ነው። የእሱን ጉዳት አልፈልግም፣ በህይወቴ ውጣልኝ ነው አለችው። ነገር ግን ሩታ ይህን ያህል ስትሰደብ አብርሽ አንድ ቀን ይህንን ብሎ ያውቃል? አንዱ ቀን ደግሞ በልልኝ ብላ እኮ ነው ማን የሚባል ኢቴታ ሀቤላ የሚባል አቤላ ራሱ አቤላ አይደለም ስሙ ማለት ነው። ያን ጭገራም እሱን አንተ ነው እየጠለችው ሩታ እንደዚህ እያለች ነው፣ ሁለተኛ እንዳደርስባት አላ። ከዛ በኋላ ምንድን ነው መጥቶ ያወራው? አይቆምልኝ አላ። ምክንያቱም የእሱ ጓደኛዎች ናቸው ሩታን እስካሁን እያረገጧትም እያሰደቧትም ያለው። ይኸው እኮ የሩታን ባህሪ ሆነ አይደለም። ሩታ ደግሞ እንደዚህ ሆነ አይደለም። አብርሽም ደግሞ ያኔ እንዲህ ሆነ አይደለም። ነገር ግን እነሱ ለሰው ብሎ ለራሳቸው እያተሰደቡ ነው፣ እየቀለጡ ነው። ያን ደግሞ ለእነሱ ማንም ያውቀላቸው ሰው የለም ማለት ነው። ስድብ ብቻ ነው። ነገር ግን አሁን ወደ እንትናችን ወደ በጎቹ ሲመጣ በጎቹ ለራሳቸው በዓላቸው አክብሮ ቢያውቁ፣ ቤታቸው ቢያከብሩ፣ ልጆቻቸው ቢያከብሩ አንዲትን ሴት ልጅ አያውቋትም። ማን ትሁን ምን ትሁን
ትምህርት ደግሞ ለሚሆነው ሰው የዚህ ፊት ነገር በዚህ ፊት ከዚህ ፊት ከፍቅር ጋር እየሰራው ነገር ትምህርት ሆነላቸው ነበር። ገባችሁ አይደለም? እሷን ምን ብሎ ነበር ያመጣት? የ5 ዓመት ፍቅረኛ ብሎ ነበር ያመጣት። ነገር ግን የ5 ቀን ፍቅረኛው ሰጥቶን ማለት ነው። ያ ምኑ ደግሞ ችግር የለም ተቀበለን። ነገሩ አለቃ፣ ኮንትራቱ አለቃ። ሁሉም በየቦታ አዛው። ዛሬ የት አለች ፍቅር? የት ናት? የት ናት? ምክንያቱም በወር አንድ ቪዲዮ ለካ በወር 50 ሺህ አይታይላትም። ምክንያቱም ለምንድነው? በራሳቸው ውሸት ነው። ገባችሁ አይደለም? ዛሬ እቺም የሚደርሳት ይሄን ነው። ሲቀጥልም ደግሞ ዛሬ በላው ወይ የሚሏት ብቻ የሰውን ባል ቂማሺ ወይ ደግሞ የሰውን ባል ቂሚ ለማለት ነው እንዴ? የኛ ጀግና፣ የኛ ቆንጆ፣ የኛ ጎበዝ የሚሏት እንዴ? ይሄ እኮ ጌም ነው። ጌም ማለት አንዱ ሊሸነፍ አንዱ ሊያሸንፍ ነው። ማን ይሸነፍ ማን ይሸነፍ እኮ የታየ ነገር የለም፣ የታወቀው ነገር የለም። ማን ቢሸነፍ ማለት ነው። አንደ ጥሬ ለአብርሽና ለብሩክ ለሚባለው ለዛ ለጫታሙ ያስተላልፋሉ። አንደም ይሄን ሁሉ ምንድን ነው ያመጣው? እነሱ ለቀለበት ያላኩ የለም እንዴ? ልብስ ቀያይሩ ብሎ ያላኩ የለም እንዴ? እሺ ለምንድን ነው ጌሙን የምትቀረው? ለምን? እሷ እኮ እነሱን አምና ነው። አሁን እኮ ለሷም ለዚህ ለሄርሜላም ያለው ነው ስም የምንሰጣት በእነሱ የተነሳ ነው አይደል እንዴ? በእነሱ የተነሳ ነው። እነሱ ነው እያጨበጨቡላት ያሉት። እነሱ ነው እንደዚህ የሚሉት ያሉት። አሁን ደግሞ በህይወት እያለች ነው እያቀበሯት ማለት ነው። በእነሱ ተስፋ እንደምትቆርጥ ነው ያደረገዋት። አሁን እሷ የቦሰተችው ጠብቁን ብላም የቦሰተችው ለእነሱ ነው እንጂ መቼም ለሩታ ደጋፊ አይደለም፣ አብርሽ እንደሚወክል አይደለም። ነገር ግን እሷ በእነሷ ተማምና፣ ምክንያቱም አንድ ሰው ከ30 በላይ እንትን ስለሚያደርግ፣ አንድ ሰው ከ30 በላይ ኮሜንት ስለሚጽፍ በዩቱብ ያለው በቲክቶክ ያለው ነው የመሰላችሁ። ነገር ግን ነው። ነገር ግን ለምን ፈሩ? ለምን ፈሩ? እነሱ እኮ እሷ አሁን በእነሱ ተማምና እነሱ አሉኝ ብላ እነሱ ያኮሩኛል ብላ ሁሌም እኮ ደንሶች ያኮሩኛል ትላለች። አሁን ደግሞ ሄርሜላ በህይወትሽ እያለሽ እንደተቀበርሽ ልታውቅልኝ ነው የሚፈልገው ማለት ነው። በህይወት እያለሽ ተቀብረሻል። ምክንያቱም ኦደንሶችሽ ከሩታዬ የሩታ ጥላዋ እንደሚያስፈር አሁን ነው ያወኩት ማለት ነው። ጥላዋን የሚፈሩት እንደሆነ ያወኩት ዛሬ ነው። ምክንያቱም አሁን ጌሙ አልተጀመረም፣ ለእሁድ ነው የተባለው። ይሄን አይል ሽንት ቤት 30 ጊዜ ማግባትና ማውጣት ለምን አስፈለገ? እሷ ይመጣለው ካለች በእናንተ ኮርታ ነው ይመጣለው ያለችው። ትምጣ፣ ትጫወት፣ ትሸንፍ፣ ታሸንፍ፣ እሱ የእድል ጉዳይ ነው። ማንኛውም ሰው እኮ ኳስ ሜዳ ሄዳሽ አንዱ ያሸንፋል አንዱ ይሸነፋል። አራል እንዴ? እንደዚህ ነው። ለምን ይሄን ያህል ፍራት? ለምን መቼም ለአንበሳ የምታወጪው በሱፉና በቀለበቱ አይበልጥም አይደል እንዴ? የሰውን ባል ነጥቀሽ የራስሽ አድርግ የምትሉት የልጅ ልጅ ያለ አባት ይደግ የምትሉት ለዛ ብቻ ነው እንደ ጀግና የሆነችው። ጀግና ናት እሷ፣ ጀግና ናት ያላችሁት ማለት ነው። በፍጹም። ሲቀጥል ደግሞ አንድ ነገር ልንገራችሁ። አብርሽና ሄርሜላ ሰማይ ዝቅ ብላ መሬት ከፍ ብትል አንድ አይሆንም፣ አንድ አይሆንም በፍጹም ማለት ነው። ሩታና አብርሽ ሞት ማንንም ሰው ይለያል። ሞት ተፈጥሮ እስከሆነ ድረስ ማለት ነው። ያቺ ሞት ነው የምትለያቸው እንጂ አብርሽና ሩታ በፍጹም አይለያዩም። አሁንም አስረግቼ ነግራቸዋለሁ፣ አይለያዩም። መለያየቱም የለም። የተኛውም ትዳር በሚዲያም ተመስርቶ በሚዲያ የሚያልቅ ነገር የለም። ትዳር ትዳር ነው። በትዳር ደግሞ እንደምትገባ አይደለም የምትወጪበት። ምክንያቱም በጣም ብዙ ፕሮሰስ ስላለው ማለት ነው። ያ ሽማግሌ የሚባል ነገር አለ፣ ቤተሰብ የሚባል ነገር አለ። በቤተሰብ ያለፈው እኮ ጎረቤት የሚባል ነገር አለ። ከዛ በኋላ ነው ፕሮሰሱ ብዙ ነው። እናንተ እኮ ጅሎች ማለት ነው። ጅል ስለሆናችሁ ጅላንፎ ስለሆናችሁ በእናንተ ላይ ነው እንጂ እያተጫወቱት ያሉት በቀደምቱ በጀግናዎች እና በግሬስ ፋሚሊ አይደለም። አሁን በመጤዎች ናችሁ። መጤዎች ከየት እንደምትመጡ ራሱ እኛ አናውቅም። ነገር ግን ብትቆጠሩ ትንሽ ናችሁ፣ ትንሽ ናችሁ ብትቆጠሩ ራሱ